እንዴት ነህ? እግዚአብሔር ይመስገን ደህና ነህ? እንዴት ነህ? ተሻለህ? ሁሉ ሰላም? ጠንከር ብለሃል። የት አለ ተዘጋጀው? ይኸው ተዘጋጅቶ አልሄድም ብያለሁ። ልብስ አዘጋጀችለት? አዎ ተዘጋጅቷል ሁሉ ነገር። እኛ አንተን ማማከር እናቁም ማለት ነው። አንተ ለኔ ዘሮ ነው ይመስላል። እንዴት ተሸክማችሁ ልትሄዱ ነው? አዎ እንዴ አመቻ ያለ ፍላጎቴ ጫማዬን ምናምን በፊት ተራሩ ከዛ ልብሴን ሻንጣ ላይ አደረጉና ልብስ ብለን እኮ ነው ልብስ ከበዛ ጫማ ከበዛ አረ ግሩፕ በእግዚአብሔር አስቀምጠው ይሄ ልጅ ያመዋል እንዴ ዛሬ ምን ሆናል? አስቀምጠው እስኪ ሻንጣውን ልቀቀው እንዴ በግድ እንሂድ እኮ ነው እያሉኝ ልብስን እንዳለ አድርገን ይዘን ሄደን የምትለብሰው ነገር ነው የምታጣው። እገዛለሁ አልልሽ ነው ስለዚህ እኮ አሁን ሂዱ በቃ እናንተ እውነት እኔ ባሌ ደስ ይለኛል። የምር ምን ማቸው በቃ እኔ ይሻለኛል እውነት አብርሃም በዚህ ግባ በዚህ ውጣ ምናምን ብሎ ከሚጨቅጭቅ ውጪ ሌላ የምታተርፈው ነገር አለ እዚህ በመቀበጥክ ወጣለሁ እኮ ግን መቃኒ እኮ ታዲያ ከጭንቀት ራስን ነፃ አድርግ እስቲ እንውጣ እንሂድ ሌላ ሀገር እንሂድ ሪላክስ አድርገህ ጭንቅላት ሪፍሬሽ አድርገው ጥሩ እዛው አየር መቀበል ራሱ አንድ ነገር ነው እኮ ስለዚህ እሺ በላይ አቁራ እዚህ ከስታል የሆነ ወጣ ብለህ ፈታ ማለት ያስፈልጋል። የምር ነው የቀሊና ማታለያ አይደለም እውነት ማታለያ አብራም አይደለም ልዩነቱን አታየውም ራስህ ላይ አንተ ምን ይቻልሰፉ ሌሎስ ድብነው ሱሪ ዝም በለው አይ አንደኛ ዝግጁ አልሆንኩኝም። ትናንትና ነው ደውላ እንሂድ ያለው ማለት ያስፈልጋል ውጪ ዘና ማለት አናሳዝንም እንደዚህ ግን ጠብርግፍ ብንል ወደ በጣም ልጅለኛ ነብይ ገባክ አንደኛ እኔን የመሰልኩ ቆንጆ ልጅ እንደዚህ እሱ ጋር ማዝራራት ማሞከሪ ሁለተኛ ይሄን የመሰለ ጓደኛ እንደዚህ ላብህን በሶፍት እየጠረገ ምናምን ሁለት ምንም ማዘንም አይችልም። እኛን የመሰለ ጓደኛ ባታገኝ ኖሮ ግን ምን ይውጥ ነበር እንጃ እስቲ አመስግነን እንደንደኛ አይደለም እኔ አይደላችሁም የፈለገ ነገር ብታርዱኝ ነው አይደለም ቢሉ በጉልበት ነው ወይስ በጸባይ? በጉልበት ቢሆን መልካም ነው። ማግሌ ይዘን እንምጣ ጎቤው ማንነቴን ነው ማመጣው። ለማንኛውም እሺ ነው እንትን በል ሂዱ እኔ ያለ ፍላጎቴ እንዴት ነው የምትወስዱኝ? ቆይ እንዴ እግዚአብሔር አብርሽ በመጣ ለምን ምንም የተለየ ነገር የለም እዚህ ሀገር በቃ እዚህ ከመጨናነቅ ውጪ ምን እያደረክ ነው? እስቲ ንገረኝ ስለዚህ ለሀገር ጂዲል ቢያንስ ጭንቀትን ቀላል ንጹህ አየር ተቀብለክ መሄድ ያለብህን ቦታ ራስን ረስት ማድረግ ያለብህ ቦታ ልጄን ማየት ፈልጋለሁ። በየቀኑ በየሁለት ቀኑ እየሄድኩ ልጄን ማየት መጠየቅ ፈልጋለሁ። ምን መጣለን ልጄን ማየት ምክንያት መሆን አይችልም። ምን መጣለን ልጄ በናፈቀህ ቁጥር መተን አይተህ ነው እንዴ? እኛ ግን አሁን አንተ ስትዝናና ነው እኛ ምን አባትነቱ አይፋቅ አይደል? አባትነቱ አይፋቅ በጣም ከናፈቀ ደግሞ እዛው ፎቶ አንስተው እንዲልኩልን እናደርጋለን። ሲጀመር ምን ደርሶ ማያስ መምጣት የሚቻልበት ነው እኮ ካለቀ ቀርብ አይደል እንዴ? ደርሰን እንጣ እስቲ አንድ ቀን እንየውና ሄደህ ለመስማት አንድ ቀን እንሞክርና ካልተመቸህ እንመለሳለን። አብሽ እኔ አይደለም ሂዱ በቃ እንዳይደርጉባችሁ ማታ እናገርኩክ ዛሬ እናገርኩክ ድርቅ ይሄው ሁለት ሰው እሺ ሌላ ሚጭ ይጨመረልክ ሰው እኮ እንዳይረፍድ በጉልበት ነው በምንድን ነው እንዳይረፍድባችሁ እኛ እኮ አንተ ነው አንዴ እዚህ ጋር ቁጭ ብለን እየጠበቀን ያለ ነው ለምን እኮ መጡ ጫማዬን በእንትን አደረጉት ከዛ ልብሴን ምናምን ነገር አንተ ካማከርነ ከአንድ ሰዓት ሙሉ ስለምትቀር አይሰማም እኮ ነው ባክ እኮ ስንት ሰዓት ሆነ ሙጨቀጨቅ ጀምር አይደለም ማለት እኔ መሄድ አልፈልግም። አቤላ እኛ ማን እሺ በላይ እስቲ በእግዚአብሔር ይኸውልህ ብዙ ነገር አቀደንበት የመጣንበት ነገር ስለሆነ ታከሰረናል። እሺ አታስረፍ የምሬን እኛንም አታስረፍድብን። ምን ነው የምትከስሩት? ብዙ ነገር ነው የምንከስረው። ለምሳሌ ምን ትከስራለህ? በቃ አሁን ያንተ መሄድ ነው የምንፈልገው እንድትሄድ እንፈልጋለን። ፈታ ማለት አለብህ። ራስን ሪላክስ አድርገህ መምጣት አለብህ። ትንሽ ከስታል ወፈር ብለህ ምናምን መምጣት አለብህ። ወዝክ መቶ ኳንተ እንትን ለማለት በአንዴ ፈቃደኛ ለማድረግ ቆይ ምን ማድረግ አለብን? አይደለም አንደኛ ማታ ደውላ በቃ ከዚህ ሀገር መውጣት አለብን እንዴ ሌላ ሀገር እንዝናና ምናምን የሚባል ነገር በአንድ ቀን ነው እንደሚወሰነው እና ውጭ ሀገር እኮ አይደለም ወስደ ሌላ ሀገር ብቻ አልኩ እንጂ ውጭ ሀገር ብያለሁ እንዴ ፕሮሰስ አያስፈልግም። እንትን ምንድነው ቪዛ ያስፈልግ ፓስፖርት አያስፈልግ ምንድነው ከባድ የምትፈጥረው ልጅም ከናፈቀ ደግሞ ተመልሰህ መምጣት ትችላለህ። ምንም ችግር የለውም። ግን ደርሰህ ቢያንስ ጭንቅላትን ረስት አድርገህ እሺ ብለህና አይደል አቤላ አራው እንዴ ይሁሉ ለላንተ አይደል እንደኛ ጥለንክ እኮ ምን እንችላለን። ግን ደግሞ ላንተን ብለን ነው የምንሄደው። ስለዚህ እዚህ ማን አለ እስኪ አስቡ የሚያቃጥልና የሚያናድድ ሰው ብቻ ነው ያለው። እሱ ማለት ነው አንዳንድ ሰዎች አሉ እነሱን ያው እንግዲህ ለነሱ ጥለንላ አንሄድ
እናንተ ብቻችሁን መዝናናት አትችሉም። እኛ አንተን ለማዝናናት ነው የምንሄደው። ዋነኛው እቅዳችን አንተ ነህ። አንተ የሌለበት ደግሞ ድምቀት የለም። ድምቀታችን ነህ። ስለዚህ የድሮ አብርሃም ሄደክ ራስን ተዝናንተ እኛንም ማዝናናት ነው ያለብህ። ይህን ሀሳብ ደግሞ በማለታቸው የኔ ውድ ጓደኞች በጣም አመሰግናለሁ ብለህ የኔ ሀሳቢዎች በቃ በጨነቀኝ ሰዓት እንደዚህ ከጎኔ ስለነበራችሁ ደስ ይለኛል ብለህ በቃ ይዘህ ያው ልብስ አዘጋጁልህ ይዞ መውጣት ነው አለቀ። እንዴ እኮ የምናደርገው አብርሽ ምን እንደሆነ ታውቃለህ? እኛም የሆነ ነገር ውስጥ ብንገባ አንተ ዝም እንደማትለን ጠንቅቀን እናውቃለን። እንኳን እኛ ጓደኞች የቅርብ ሰዎችን ሌላ ሰዎችን ራሱ እንዲከፉ ወይ እንዲያዙን ምናምን አትፈልግም። በከፋቸው ሰዓት አጠገባቸው እንደምትሆን እናውቃለን። እኛ ደግሞ እዚህ ሰዓት አጠገብ ካሉ በየትኛው ሰዓት አጠገብ ነው? ስለዚህ ፈቃደኛ ሁን፣ እንዝናና፣ ፈታ እንበል፣ ያለፉት ነገር እንርሳ። በቃ በአዲስ መንፈስ ጭንቀት የሚያስጨንቅ ሰው በቃ አለቀ። እሺ በላ በእግዚአብሔር ትንፋሽ ማለት ነው። በአዲሱ ሀገር ትልበታለህ። አሁን በምትወስደው ሀገር ጌታ እኛ እንትኖቹ እንዳለ ማቴሪያሎችን ይዘን አንተ ራስን ብቻ ይዘን ወጣ። እሺ በላይ ሌትስ ጎ አስረን እንውጣ። እንደ አንተ ምንድን ነው ወይስ ነገር እናድርገው? ቢያንስ ምናምን ቡክ አድርገናል፣ ትራንስፖርት ቡክ አድርገናል። ምንም በቃ አንተ ሚስ የምታደርግበት ቀን መኖር የለም። አታክስረን። እውነቴን ነው። ብዙ ነገር ነው የምታከስረን። በእናትህ እንየውና አንድ ቀን ወደ ቀን ማያዝናና ከሆነ እንመለሳለን። በቃ አንተ በዚህ ጭንቀት ራሱ እዚህ ተቀምጧል እንኳን ያን መሰል ሀገር ላይ። ስለዚህ ልጅ አንተ እሺ በል እስኪ። አንተ ዝም ካልክ አንድ ሰዓት ሙሉ ታስባለህ። ዝም እንዳትሉት እና አንቺ ራስሽ ማታ ደውለሽ እኮ ነው እና ማታ ነገርኩህ። በቃ ሻንጣውን ልጫነው መኪና ሻንጣውን ተው በቃ። ምን አደረግሽ? ሻንጣው በቃ ተው። ከራሴ ጋር የሆነበት ሻንጣው አሳስቧል ሻንጣው እና ዝም ብሎ ሻንጣዬን እየጎተቱ ለምን እንደዚህ እናድርግ? በቃ ስልኩንም ልብሱንም እንዳለ ይዘንበት ቀጥ ብሎ ይመጣል። ከዛ ያው የሚገዛበትን በስልኮቹ ምናምን ማስተላለፋል። ልብስማ ይገዛል። የማይገዛው ነገር ምን አለ? ይዘንበት አይገዛም። ኤቲኤም ምናምን ስልኮቹን ምናምን ይዘንበት እንዴ ምን ሞች ያለው እንዴናል በህይወት የለውም እናንተ ሁሉ ነገር እስከታደርጉ እኔና ቡርኪያ እንይዛለን ወይ እናስራለን። ከዛ ይርሚ ሁሉ ነገር ተፈጽማለች። እስኪ እሷ ወንድና ዋና ታደርጋለህ። ዋና ማግኘት የሚገርም ዋና ሰምቶ ቢቀር እኔ ያለው እንደዚህ ጂኦ ይምርሱ የት 3 ሜትር ውስጥ ተዋኛለህ? አዎ ይታ በቃ ያራዳች ነፈለሰ ዋና እኮ ስለሚሄድ ነው ታውቂያለሽ። በጣም ነው የሚሄደው። ባንድ ያው ላይ ተሽወራ በቃ እንደዚህ ግን በሳፋ የለመደ ነው የሚመስለው። ዋና ሆለታሲ በሳፋ የለመደ ነው። እሺ በቃ እንዲህ ይኸውልሽ እንደዚህ የሚያባብል ነገር እንንገረውና ቶሎ ይሄድ በቃ። ሌላ ምን አለ? ሌላ ምንድን ነው የምትፈልገው? ክትፎ አሳ አለ። ክትፎ ይበላል። ክትፎ ሌላ ምንድን ነው የምትፈልገው? በመድኃኒዓለም ግን ህፃን ልጅ እየመሰለኝ ነው ሹሩሩ ምናምን እያሉ ያንሰዋል። ይሄ ትሪት ያንሰዋል። እሺ ብዙ ነገር የሚገባው ሰው ነው። ተነስ ግን ትንሽ እየተዝናናብንና እየተጨማለቀብን ነው አሁን አይደለም። እውነት ለእናንተ እኮ ነው መጨማለቅ የሚመስላችሁ ታውቃላችሁ። እኔ ግን አንደኛ ምንም ሳልፈልግ ነው የምትወስዱኝ። ሲቀጥል ልጄ ይናፍቀኛል። የልጅ አባት ነኝ። እኛ መች ካድን ታዲያ ልጅ አባት መሆን እኮ እኛ ሽረነዋል። ያልተውነውም እኮ አብርሃም ግን እንደዚህ የሚያስብ ሌላ ጓደኛ አለ? እንዴት እንደዚህ እንደኛ የሚያስብ አብርሃም በዚህ ግባ አብርሃም በዚህ ውጣ ብሎ ከሚጨቀጭቅ ጓደኛ ውጪ ምንም እሱን ትሪት ለማድረግ የሚሞክር የለም። እኛ አንተ በደንብ እኮ ለማዝናናት ነው እቅዳችን። በቃ አለ የሚባልም እነ ፈረንጁ ሚሪንዳ ይዘው የሚመጡ ምናምን አጃለ ያጠጡ እነሱ ነው የሚመጡት። አጃውን ደግሞ በንጹህ አየር እንቀይረዋለን። ደህና ሀሳብ የምናመጣው አጃውን አይሰራም፣ ምንም አይመጣም። ይኸው በቀደም አዝናናን ምናምን ጎቤው። ስለዚህ አዲስ ነገር እየፈጠረ አሁን ደህና ሆነሃል፣ መለስ ብለሃል። ስለዚህ እሺ በላይ
አንደኛ የሆነ ሁሌ ሀሳብ ሳመጣ ወይ አብርሃም ይለኛል አይለኝም እያልኩኝ ምን እናደርጋለን መሰላችሁ? ትሄዱና እናንተ ድባቡን እናያለን። ድባቡን አይተን እናንተ አሪፍ ከሆነላችሁ ከዛ ግን እኛ እኮ ዘና ለማለት ምክንያት የምንፈልግ ሰዎች አይደለንም። አንተ ነህ እኮ የምትሆነው ምን እንደሆነ ታውቃለህ። አስበህበትና አቅደህበት የምትሄደው ነገር አያዝናናም። ግን በአጋጣሚ ግን ተነስተህ የምትሄደው በጣም ሊያዝናና ካሰብከው በላይ ሊሆን ይችላል። ስለዚህ እንሞክር ለኛ ድንስ ያ በቃ እሺ በል እስቲ ምንም እኮ ምን ቀረክ? ምን እንያዝ? ሙሉ ለሙሉ አስከብተናል። የለም ልብሶች እንዳለ ስሊፐርስ ነገር ይችላል። ስለዚህ እሺ በለን እሺ በላ እንዴ ለናት ከደበረኝ ግን እመጣለሁ። ከደበረኝ ብቻ ሂድ እንጂ ምን በፍጹም ይደብርክ አይችልም።